መጋቢት 7 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ አሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ38 ዓመታት በፊት በዚህ ሳምንት መጋቢት 8 ቀን 1980 ዓ.ም በኢትዮጵያ የደርግ መንግስት ኃይሎችና በኤርትራ ሕዝብ ነጻ አውጪ ግንባር መካከል ታሪካዊው የአፋቤት ከተማ ጦርነት ተጀመረ። ታሪኩ ወደ 1962 ይመለሳል። በዚያን ጊዜ ኤርትራ ከኢትዮጵያ ጋር በፌዴሬሽን ስር ነበረች። ነገር ግን ቀዳማዊ አጼ ኃይለ ሥላሴ ይህን ፌዴሬሽን በመፍታት ኤርትራን የኢትዮጵያ ራስ ገዝ ክፍል አደረጉ። ይህ ውሳኔ ብዙ ኤርትራውያን የነጻነት ትግል እንዲጀምሩ ያደረገ ነበር። ከዚያም የኤርትራ ነጻነት ጦርነት በ1961 ዓ.ም ጀምሮ ለብዙ ዓመታት ቀጠለ። በዚህ ትግል ውስጥ ከፍተኛውን ድርሻ የያዘው የኤርትራ ሕዝብ ነጻነት ግንባር የተባለው የትግል ድርጅት ነበር። በዚሁ ጥንቅጥ ውስጥ በ1966 ዓ.ም ንጉሳዊ ሥርዓት ወድቆ የደርግ ወታደራዊ መንግሥት ሥልጣኑን ተረከበ። ደርግ የኤርትራ ነጻነትን አልተቀበለም። ተቀጣጥሎ የነበረው ጦርነትም ይበልጥ እንዲጨምር አደረገው። በዚህ ወቅት አፋቤት የተባለችው ከተማ ለኢትዮጵያ ጦር ከፍተኛ ወታደራዊ መሠረት ሆነች። በዚያ ቦታ ብዙ የኢትዮጵያ ጦር ኃይሎች ተጠናክረው ቆሙ። ስለዚህ በ1980 ዓ.ም የኤርትራ ሕዝብ ነጻነት ግንባር ይህን የኢትዮጵያ ጦር መሠረት ለመውረስ ታላቅ የጦር ዘመቻ ጀመረ። ይህ ዘመቻ ነበር የአፋቤት ጦርነት ተብሎ በታሪክ የተመዘገበው። ከሁለተኛው የዓለም ጦርነት በኋላ አፍሪካ በታሪኳ ካየቻቸው ጦርነቶች መካከል አንዱ የሆነው ይህ ታሪካዊ ጦርነት ሻዕቢያ በአፋቤትና አካባቢው በሚገኙ የኢትዮጵያ የጦር ኃይሎች ላይ በጥንቃቄ የታቀደ ጥቃት ሲሰነዝር ጅማሮ እንዳደረገ የታሪክ ማህደሮች ይጠቁማሉ። ከ15000 እስከ 20000 የሚገመቱ የኤርትራ ወታደሮች በአዳይ ሸለቆ ውስጥ ያሉትን የኢትዮጵያን የጦር ቦታዎች በሶስት ጎኖች ከበቡ። የመሳሪያ አቅርቦት መስመሮችን ቆርጠው ቁልፍ ክፍሎችን ለዩ። ከ15000 በላይ መደበኛ የጦር ሰራዊት ወታደሮችን ያቀፈው ናደው የተሰኘው የኢትዮጵያ ጠንካራ የጦር ክፍል አደጋ ውስጥ ገባ። የመጀመሪያዎቹ ጥቃቶች የታለሙት በፍጥነት ተከቦና ተቆርጦ በነበረው አዲስ በመጣው የኢትዮጵያ 14ኛ እግረኛ ጦር ላይ ነበር። በተመሳሳይ ጊዜ የኤርትራ ከፊሉ ኃይል በአቅራቢያው ከሚገኙ ግንባሮች የሚደረጉ የማጠናከሪያ ሙከራዎችን በማገድ ላይ ተጠምደው ነበር። ይህ እገዳ ስትራቴጂካዊቷን የከረን ከተማንም ያጠቃለለ ነበር። ቀጥሎ በመጡት 2 ቀናት ውስጥ ማለትም የሻዕቢያ ጦር ከበባውን ሲያጠናክር፣ የተቀናጁ የመሬት ጥቃቶችን ሲዘነዝርና የኢትዮጵያን የመከላከያ ምሽጎች ለማፈራረስ ሲጥር ጦርነቱ ተባባሰ። ነገር ግን በታሪክ ከሚነሱ ከባድ ውጊያዎች አንዱ ለመሆን የበቃው የኢትዮጵያ 29ኛው ሜካናይዝድ ብርጌድ በጦርነቱ ግራ በኩል ሙሉ ኃይሉን መጠቀም ሲጀምር ነው። በቂ መሳሪያ ታጥቆ የተቆረጠውን ኃይል ነፍስ ለመዝራት የታገለው ብርጌዱ ስትራቴጂካዊ ብልህነት መብለጥ ባለመቻሉ በሻዕቢያ ኃይሎች ተጨነቀ። በዚህ ከባድ ውጊያ ወቅት ብልጫ የተወሰደባቸው የኢትዮጵያ ወታደሮች በተወሰዱ ውሳኔዎች የተነሳ በተደጋጋሚ እርስ በርስ ሲጣሉ እንደነበር መረጃዎች ያሳያሉ። እንዲያውም አንዳንድ ከአካባቢውና ከዓለም አቀፍ ምንጮች የተገኙ ሪፖርቶች እንደሚያሳዩት የኢትዮጵያ አውሮፕላኖች በሁከቱ ውስጥ የራሳቸውን የሚያፈገፍጉ ወታደሮችን እንኳን በቦምብ እንደደበደቡ ያመላክታሉ። በአንዳንድ አጋጣሚዎች በዘመቻው ወቅት የኢትዮጵያ አዛዦች በጦር ሜዳ ላይ ለኦፕሬሽን አመራር እንደነበሩ ተዘግቧል። ሆኖም እየጨመረ በመጣው ጫና ተቆርጦ ተስፋ አስቆራጭ እርምጃዎችን ለመውሰድ ወይም ለማፈግፈግ ተገደዋል። መጋቢት 10 ቀን 1980 ዓ.ም ሻዕቢያ በአፋቤት ዙሪያ ያለውን የኢትዮጵያን ወታደራዊ ህልውና እንዲዳከም አደረገ። ለዓመታት በሰሜን ምስራቅ ኤርትራ የኢትዮጵያ ጦር የአዛዥነት ጣቢያ ሆና ያገለገለችው ከተማ ለ3 ቀናት ከፍተኛ ውጊያ ከተደረገባት በኋላ በሻዕቢያ ኃይሎች ተያዘች። የአፋቤት መያዝ ለኢትዮጵያ ወገን ከፍተኛ ኪሳራ አስከተለ። በተለያዩ ምንጮች የሚገመቱ ግምቶች የተለያዩ ናቸው። ነገር ግን አብዛኞቹ የታሪክ ምሁራን በሺዎቹ የሚቆጠሩ የኢትዮጵያ ወታደሮች መገደላቸውን፣ መቁሰላቸውን ወይም መማረካቸውን ይስማማሉ። የታሪክ ምሁራን ከፍተኛ የሆነ የመሳሪያ መጥፋትን እንዲሁም ከፍተኛ ውድመት መድረሱንም ይመሰክራሉ። የተማረኩት የጦር መሳሪያዎች በደርዘን የሚቆጠሩ ታንኮችን፣ የመድፍ ቁርጥራጮችን፣ ጸረ አውሮፕላን ሽጉጦችንና በመቶዎች የሚቆጠሩ የጭነት መኪናዎችንና ተሽከርካሪዎችን ያካትታሉ።
አብዛኞቹም ዘመናዊ የጦር መሳሪያዎች ስለነበሩ የሻዕቢያን የወደፊት ሥራዎች አቅም በእጅጉ አጠናክሯል። ለኢትዮጵያ ጦር የተመደቡ 3 የሶቪየት ኅብረት ወታደራዊ አማካሪዎች ተይዘዋል። ይህ ለሻዕቢያ ወሳኝ ነበር። ምክንያቱም ሶቪየት ኅብረት የኢትዮጵያ መንግሥት ዋና ወታደራዊ ደጋፊ ስለነበረች ለመበቀልና አቅምን ለማሳየት ተጠቅመውበታል። ከዚህ ታሪካዊ ክስተት በኋላ በኢትዮጵያ የደርግ መንግሥት አመራር ውስጥ ከፍተኛ ውዝግብ ተነሳ። ውዝግቡም ከፍተኛ ውድቀት አስከተለ። ጥቂቱን እንመልከት። የመጀመሪያው ውድቀት በአንድ ወቅት ከደርግ ጠንካራ የጦር ሰራዊት አንዱ እንደሆነ ይታሰብ የነበረው የናደው ኮማንድ ጦር ሽንፈት ሲሆን የጦሩ መበተን የኢትዮጵያን የጦር ኃይል ግራ መጋባትና ድንጋጤ ውስጥ ከተተው። ይህ የድንጋጤ ስሜት ጦር ኃይሉ በጥቂት ቀናት ውስጥ በተንሳይ ባረንቱና በሌሎች ስትራቴጂካዊ ከተሞች አቅራቢያ ያሉትን ቦታዎች ትቶ በኤርትራ ውስጥ ያለውን የበላይነት እንዲያጣ ምክንያት ሆነ። ሁለተኛው ክስተቱ ሻዕቢያ ድል እንዲያደርግና ወደ ሰፊው የነጻነት ትግል እንዲገባ የፈቀደ መሆኑ ነው። በተለይም የሻዕቢያ ጦር ከፍተኛ መጠን ያለው ወታደራዊ መሳሪያ መማረኩ ከሽምቅ ተዋጊነት ስልት ወጥቶ አቅዶት ወደ ነበረው ዓላማ በቋሚነት እንዲሸጋገር አስችሎታል። ሶስተኛው የጦርነቱ ስፋትና ጥንካሬ ዓለም አቀፍ ትኩረትን ወደ ኤርትራ ግጭት ስቧል። የሻዕቢያ ስኬት ከአፍሪካ ቀንድ ባሻገር ተሰራጨ። ይህም በዓለም ሚዲያዎችና በዲፕሎማሲያዊ ግንኙነቶች ውስጥ ለኤርትራ ዓላማ ግንዛቤና ርኅራኄን አሳድጓል። አራተኛው አፋቤት ላይ የደረሰው ያገዛዙ ሽንፈት በኢትዮጵያ ወታደራዊና የፖለቲካ መዋቅሮች ውስጥ ያሉትን ድክመቶች ማባባሱ ነው። ደርግ ቀድሞውኑ ከውስጣዊ ተቃውሞ ከምጣኔ ሀብታዊ ተግዳሮቶችና ከሌሎች በኢትዮጵያ ውስጥ ካሉ ህዝባዊ አመጾች ጋር ሲታገል የቆየ ሲሆን በዚህ የሰሜኑ ሽንፈት ምክንያት ደግሞ የበለጠ አለመረጋጋት ውስጥ ገባ። እነዚህና ሌሎች ውድቀቶች የመጡት ዛሬ በታሪክ በምናነሳው የአፋቤቱ ጦርነት ላይ ነው። የታሪክ ምሁራን በሰፊው የአፋቤትን ጦርነት በኤርትራ የነጻነት ጦርነት ውስጥ ወሳኝ የለውጥ ነጥብ አድርገው ይመለከቱታል። ምንም እንኳን ይፋዊ የኢትዮጵያ ወታደራዊ ተቃውሞ ለተጨማሪ ዓመታት ቢቀጥልም አፋቤት የኤርትራ ኃይል ለዓላማው ጸንቶ እንደቆመ አሳይቷል። ይህ ጦርነት አዳዲስ ምልምሎችን አነሳስቷል። በተዋጊዎች መካከል የሞራል ጭማሪን ፈጥሯል። በመላው አፍሪካ ቀንድ ክልላዊ ፖለቲካ ላይ ተጽዕኖ አሳድሯል። ከዚህም በላይ በሁለቱም ወገኖች ላይ የነበረው የሥነ ልቦና ተጽዕኖ ጥልቅ ነበር። የኤርትራ ተዋጊዎች ድሉን የረጅም ጊዜ ትግላቸው ውጤት አድርገው ወስደውታል። ለኢትዮጵያ ወገን ግን ከፍተኛ የውጭ ወታደራዊ ድጋፍ እንኳን ቁርጠኛና ስትራቴጂካዊ በሆነ አመጽ ላይ ስኬትን ሊያረጋግጥ እንደማይችል አመላክቷል። ከጦርነቱ በኋላ ሻዕቢያ ትግሉን አጠናክሮ የቀጠለ ሲሆን ቀጥለው በመጡ 3 ዓመታት ድርጅቱ በተለያዩ ግንባሮች ጉልህ እድገት አሳይቷል። በግንቦት ወር 1983 ዓ.ም በኢትዮጵያ መንግስት ላይ ከህወሓት ጋር ሆኖ የማያቋርጥ ጫናም አሳደረ። በመጨረሻም ደርግ በውስጣዊ ጫናዎች ብርታት ሙሉ በሙሉ ተገለበጠ። የኤርትራ ዋና ኃይሎችም አስመራን ጨምሮ ዋና ከተሞችን ተቆጣጠሩ። እናም በ1985 ዓ.ም የተካሄደው ህዝባዊ ውሳኔ በከፍተኛ ሁኔታ የኤርትራን መደበኛ ነጻነት አስገኘ። ለ30 ዓመታት ያለ የነበረው የትጥቅና የፖለቲካ ትግል ፍጻሜም ተበሰረ። የአፋቤት ጦርነት ወታደራዊ ተሳትፎ ብቻ አልነበረም። በኤርትራ ውስጥ የኢትዮጵያ ወታደራዊ የበላይነት መፈራረስን የሚያሳይ የኤርትራን የነጻነት ኃይሎችን የሚደግፍ የኃይል ሚዛን የዘወረና ነጻ የኤርትራ መንግስት እንዲቋቋም በቀጥታ አስተዋጽኦ ያደረገ ጦርነት ነው። ለወታደራዊ ታሪክ ከቅኝ ግዛት በኋላ ለሚደረጉ ትግሎችና ለአፍሪካ የነጻነት ንቅናቄ ተማሪዎች አፋቤት ከባህላዊ የጦርነት ስልቶች ጋር መላመድ ቆራጥ የሽምቅ ተዋጊ ኃይሎች የፖለቲካ ወደፊት ዕጣ ፈንታቸውን እንዴት እንደገና ሊቀርጹ እንደሚችሉ የሚያሳይ ጥልቅ ጥናት ሆኖ ቀጥሏል። የታሪኩ ንዝረት በኤርትራ ብሔራዊ ማንነት ብቻ ሳይሆን በመላው አፍሪካና በሰፊው ዓለም ይሰማል። ኢትዮጵያም ዛሬም ድረስ ንዝረቱ እየተሰማት የቁጭት መዳፏን እንደጨበጠች ናት። ሀብት፣ ጥንታዊ ታሪክ፣ ባህል፣ ማህበራዊ ትስስርና ግዛት ሁሉም ከዚህ ጦርነት ጋር ታሪክ ሆነዋል። ሳምንቱን በታሪክም በዛሬው መሰናዶ አፍሪካ በታሪኳ ካየቻቸው የክልል ጦርነቶች መካከል አንዱ ሆኖ የሚጠቀሰውን የአፋቤት ጦርነት እንዲያስታውሰ